ሰላም ዩቲዩብ ዛሬ ባበደ ቪዲዮ ተመልሰን መጣናል። በዛሬ ቪዲዮአችን ላይ እንደተለመደው አስቂኝ አዝናኝ አነጋጋሪ የተለያዩ ቪዲዮዎችን ይዘን መጣናል። ያው እንደተለመደው ይሄን ቪዲዮ ማየት የምትፈልጉ ሰዎች ሶስት ነገሮችን ማሟላት አለባችሁ። መሳቅ መፈልግ አለባችሁ፣ መዝናናት መፈልግ አለባችሁ፣ ጥሩ ነገር መስራት በጓራወት መልመድ አለባችሁ። ይህ ማለት ነው መሳቅ አለባችሁ ማለት ቪዲዮን እያያችሁ የግድ ለመዝናናት መግባት አለባችሁ። ቪዲዮም ያስቃችኋል፣ ትዝናናላችሁ። ሰው መርዳት ማለት ደግሞ ይሄን ቪዲዮ ላይክ እና ቻናሉን ሰብስክራይብ በማድረግ እኔን ታግዙ ብያላችሁ ማለት ነው። በቀጥታ ወደ ቪዲዮ ትዳር በ2080 በ2080 እሺ ሰላም አለች ልጅቷ። እኔ ነኝ ማገባት። ወታለች ልጅቷ። ሽማግሌው ታለ ሽማግሌዎቹ ምድር ላይ 10 ወንድ ቀርቶ ስለ ሽማግሌ ታወራለህ? አሁን ልጅን ትሰጠኛለህ ወይስ ትሄድ? ምድር ላይ 10 ወንድ ቀርቶ አላለም። የፈለገ ወንድ ቢቀር ቢያንስ ቢል እንትናችንን አንቀይርም። ባህላችን ትቀልዳለህ። ሰዳት ከሱ በፊት ግን ቀለብ ሰፍረላት ሰፍር ያለው ይሄ ቤት ካርታ ምናምን ሊብሬው በተሳሰብ ነው ተሰጥቷል። ነስቲ አንቺ ነሽ እሺ እዚህ በቃ ስትይዙሪ በጣም አይ ጥሩ ነው። ለማንኛውም እስከ ቀጣይ መስከረም እኔ ጋር ናት። አይ 2 ወር ጨምሮ 2 ወር ህልም ራሱ እኮ ይደገማል። ብዙ ስራ አለብኝ። ይኸውልህ ከፊቴ ብዙ ሴቶች እየጠበቁ ነው። ይኸውልህ ሰው ስለመጣ ነው እሷንም ወስደኝ እስከ መስከረም ከኔ ጋር ትቆያለች። አንተ ፍላጎት አገባች እንዲባል ነው በቃ። አረ ሙሰዳ ወይ አንዴ አቤት አዎ አይም እንጂ ምን አለ አቃፊው ምን መሬት አለው። ዋው ስንት ካሬ በቃ እመጣለሁ ሐሳቤን ቀይሬያለሁ። መስከረም ላይ ልሰዳት ተጫዋች ነው በጣም መስከረም ላይ ልሰዳት ቢል አድርገን ጨርሰናል። እግሩን ያዥው አንቺ እጁ ምን ያደርጋል? እግሩን ያዥው የትም እንዳይሮጥ። ይሄ ሟርት ነው በይዘውያች እንዲህ አይሆንም። ግን አሁን እንዲህ አይሆንም ማለት ግን ተንቀባረሩ ማለት አይደለም። ሴቶች ወንዶችም እንትን በሉ ማለት አይደለም። ግን ይሄ ባይመጣም እንደም ፈጣሪ መስገራ ይመጣም እንደም ብለን ተስፋ እናደርጋለን። ከዛ በፊት ግን አግቡ፣ እድሜያችሁ የደረሰዎች ነው አግቡ። እሺ እንዴት እንኳን ምንድነው ቡና ጠጥቼ ልመጣ እዚህ ነው ከመጣ ብዬ ኧረ በስመ አብ ይሄን የሚያክል ይዘ የካፌውን ጥላ ይውላችሁ ይዞት እየዞረ ነው። የሳፋሪኮም ሳይሆን አይቀርም። እንደው ሳፋሪኮም ቤት ውስጥ የምትሄድ እኮ ነው የምትመስለው። ክረምት መጣ ጅል ነው እንደ ልጁ ክረምት መጣ እኮ ለዛ ወይ ጉድና ይሄን የሚያክል ቅናት ጭራሽ በዚህ ተቀጥቶበት። ኧረ ተንቆሱ በጣም ያምር ጅል ለሚያደርጉ ቪዲዮዎች አሏሻችሁ ስለ የሆነ ሰዓት ስለዛ ቪዲዮ እያወራችሁ ከሆነ ጅሉ ናችሁ ነው የምትቆጠሩ ምናምን። ግን በጣም ያበዱ ናቸው ቪዲዮዎች፣ በጣም ያበዱ ናቸው እኮ። ሁሉ ጊዜ ነው አይደል የምናገረው? እንደምወድ ሁሉ ጊዜ ነው ደግሞ በጣም ደክሞኛል። በቃ እኮ ምን ላድርግ እኔ ማንንም ሳዝል አይደል እንዴ ነው ታንቺን የመሰለች የብርቱካን መንደሪ ቼቼ ልሻለሁ። ችግር የለም ቀስ ፍቅርቱ ነው የሚለው የማገጠሽ ማለት ነው። አንዲት ሄሎ ወይ አባ አው በቴቫኪሽ ጀለስ እኮ እንዳዘላት ነው ያያችሁ። ለኔ ፈረስ እየጋለብኩ ቫኬሽን አው እንዴት ፈረስ ማለት ነው ዝዝ እንደዚህ ብታዩ ዘና ያልኩ ነው። እሺ ደውልልሃል። ማን ነው ፈረሱ? ደውልልሃል። ፈረሱ ማን ነው እንዴ? እኔ ምን አቦል ነው ታረጋጋ እንደዚህ አትንብኝ። ፈረሱ ማለት እኮ አልደብረኝ መጨረሻው እነዚህ ግቦች ባለቂዎች ግን የማን ችግር ይመስላችኋል? አሁን እዚህ ላይ ከሁለቱም በኩል ችግር አለ። እንደዚህ ማድረግ ነውር ነው ሴቷ። ሲቀጥል ወንዱ ግን አሁን አያችሁት አይደል እንዴት ቶሎ እንደሚመለስላት አያችሁ። ስለዚህ ባውንደሪ የራሳችሁ ባውንደሪ ማዘጋጁ። ምንም ፍቅረኛ ምንም ብትሆኑ የእነዚህ ልጆች ቪዲዮ አይታችሁት ከሆነ ከአንድ ቪዲዮ ከሁለት ቪዲዮ በፊት እንትን አድርገንበታል። የወንድ ቶሎ ላይ ወንድሜ ለምን ፈልጋኝ ነው? አትሟዘሽ። እሺ ወንድሜ አረፊ። ድሮም ክብር አይወድልህ። ዝም በይ። ያንቺ ፍቅር ከጥቅማ ጥቅም መቻልፍና ምን አልክ? ፍቅሬን እንኳን ባልባሌ ነገር እንድትተረጉሙ አልፈልገውም። እሺ እንጂ ምላሳም ዝም በይ አልኩሽ እንዳላገጭ። እሺ ለምን ጠራኸኝ? ተሻግሮ ካለው ካፌ ኬክ ገዝተሽ ነይ ቶሎ በይ። እሺ ወንድሜ ይዤ እመጣለሁ። እሺ አስቀረችበት እኔ ደግሞ ሄሎ የነ ምንድነው አንተ ካልጠፋ ቀን ዛሬ ትወለዳለህ። ወንድሜ ግን ይወደኛል፣ አያስችለውም። ዛሬ ኬክ ገዛልኝ። ለማንኛውም እንኳን ተወለድክ። የት ነህ? ሰፈር ነህ? በቃ ና መውጫው ጋር እሱ ለጓደኛው ሊወስድ እሷ ልትበለው ሰላም ልበል። ወንድሜ
ይወድኛለች ወንድሜ እንዴት እንደሚጣፍጥ። ዛሬ ግን ምን ታይቶ ነው የጋበዝከኝ? ምን እያረግሽ ነው? ኬክ ግዢ ያላልከኝም ይሄው ገዛው። ደግሞ ስለጋበዝከኝ አመሰግናለሁ። እሺ እና ግዢ እንጂ ላንቺ ነው ብዬሻለሁ እንዴ ወንድሜ። ታዲያ ለማን ነው? ጭራሽ ተቆራጭ ነው የገዛሽው? እኔ እኮ ተቆራጭ ስለምወድ ነው። ላንቺ ማን አለሽ? ማን አባሽ ነው ቢዩ ያለሽ? ወንድሜ ተረጋጋ። ጭራሽ ተረጋጋትኛለሽ? ዛሬ አለቀሽም። እሺ እማዬ አልመጣም። እንዴት ደስ እንደሚሉ በጣም ይመቹኛል። ማርያም በጣም ነው ደስ የሚሉ። በቃ ሁለተኛ ቪዲዮ ነው ይሄ። ደስ ይላል። የወንድምና የእህት ፍቅር ነው የሚያሳየው። በጣም ያበደ ቪዲዮ ነው። ታናሽ ወንድምህ በተጣለው አንተን አርክና ብልተው ሲልኩ ምን ያባት ነው? ምን ማቆሩ ግሪል አተኔ ወንድም ነኝ። እባክህ ቆፍጠን በል። አቡቱ አዎ ነኝ። ምን አርክ ለአንተ ያገሩ ለጥቂት አንተ ምን አባ ነው እንኮ ምንድን ነው እንኮ ሰው የለም እንደ ቡቸሪና ቁንጭሪ ዛጋ እታች ሰፈር እና ምን ይሁን ያቡቱ ወንድም አዎ ከዛስ አታውለኝ ፈልጎ ብለው ካላውልክ እዚህ ሰፈር ስልኬን ገንዘብ ይላል አንድ ቀን አረ ወይኔ እዚህ ሰፈር አቡቹ ከራታስ ከተለጋለ አትደውልም ነበር እንዴት አርክ አቡቹ ቤት በኩልስ ሌላ ምንም አልሆንክም አንተ ልጅ ለምን ቡቸራ ፍሬን እንደዚህ ጨፍዬ አረው ተምንም አልሆንክም አረ ወይኔ ዛሬ ምንድነው ደግሞ በባዶ ራቆት እንደዚህ ከላይ ምንድነው ያደረኩት? ይሄ ምንድነው? አረ ወይኔ አንድ ቀን ከሰፈር ቦታ የሁሉ ነገር ይፈታል። አትጠጥበል። ነገ እኔ ነኝ ስራ ይዤ የምሄደው ሰማኛ። ምንም አይፈጠርም። ታሳየኛለህ። እናቴ ጸሎት አስከፈኝ። አትጠጥበል። ቆፍጠን በል። እንደዚህ ነው የምትሉት? እንቆርጣለን፣ እንሸረካክታለን። ወይኔ አንተን ይወስዳሉ። በቃ እኔ ያሳያለሁ። ታናናሽ ወንድሞች አፍልተዋል። የዚህ ልጅ ቪዲዮዎች ደግሞ አብዛኞቹ የታናናሽ ወንድም ነው። በጣም ነው የሚመቹ። በጣም ዛሬ ታክሲ ሰልፍ በቃ እንዲህ በሰመመን መቼ ነው የሚደርሰኝ? እንደው በቃ መቼ ነው ቤቴ የምገባው እያልኩ የሆነ ሰውዬ ከፊት ላይ ለመግባት ይታገላል ብላችሁ በሰልፉ ማህበረሰብ የማይታወቅ ሰውዬ ሄዶ በሩ ላይ ያዙ ልቀቁኝ፣ እገባለሁ አልገባም፣ ነበርኩም አልነበርክም፣ በቃ አልነበርክም፣ አናውቅህም፣ ሰልፉ ላይ አልነበርክም፣ ሂድና እዛ 1001ኛው ላይ ሄደህ ተሰለፍ። አይቻልም 1001 በዘውጋችን ላይ ወደ ናፍጣ ምናምን ከጠፋ በኋላ ታክሲ እኛ ጋር ራሱ የለም ማለት ይቻላል። አሁን ይሻላል። አሁን ትንሽ እያየሁ ነው። እኔም እየተንቀሳቀስኩ ነው። አንዳንዴ ታክሲ ወደ ሰዓት ለማየት ራሱ ብርቁ ነው ነበር። 1-2 ብቻ ቢታይ ሙሉ ከተማው ላይ እና አሁን ይሻላል። ተመስገን ነው። ደሞዝ አንሶት ኩላሊት የሸጠው ዶክተር ታዲያ ጉበቴን ቀዶ ጥገና አረጋችሁኝ ነበረ። አዎ አስታወስኩ። እና ቀዶ ጥገና ካረጋችሁኝ በኋላ አንዱ ኩላሊቴ ጠፍቷል። የት ሄደ? ሸጠነው፣ ብሩን ተካፈል ነው። ኩላሊቴን ሸጣችሁት? አዎ። ምን ያስደነግጣል? 10,000 ብር ነው ደሞዜ። 2 ልጆች አሉኝ። በምን እንዳስተዳድራቸው ነበር የጠበቀው? ጉበቴን ለመታከም መጥቼ ኩላሊቴን ሸጣችሁብኝ። ጉበት ለታከመበት ኩላሊትክ ከፈለ። እከሳችኋለሁ። ክሰሰኝ። እኛ ዶክተሮች የምንኖረው ኑሮ መሰለ እንዴ? ጥበቃና ጽዳት ራሱ ከኛ በለጠ ነው የሚከፈላቸው። ጽዳቶች አያከብሩንም። እንደ ድሮ እኮ አያከብሩንም እኮ። ሄይ ዶክተር፣ ጽዳት ላጸዳ ነው። ከታካሚ ጋር ነኝ። ምን አገባኝ ታዲያ? ከታካሚ ጋር ነኝ። ውጣ፣ ላጸዳ ነው። አየሻ፣ አልከበርም። ዶክተር፣ እንደተቸገራችሁ አውቃለሁ። ያለ እናንተ ህይወት የለንምና ግን በርቱልን እሺ፣ አደራ። ኩላሊቱስ ትቼዋለሁ፣ አልከስህም። አይ ሌላ የለም። የሚስትህ አንዱን ትስጠኝ። ችግር የለውም እኮ በአንዱ መኖር ትችላለች። የሸጥከው 1 ዓመት ያስተዳድርሃል። ከዛ በኋላ ደውልልኝ፣ እናወራለን። እሺ ዶክተር፣ ናግባ፣ በቃ ተሰርቷል። ለምንድን ነው ያቆሸሽከው? ካሁን በኋላ የቆሸሽና አጋጫለሁ። ግባና ክም ችስታ። የሀገራችን ላይ ትልልቅ ሙያዎች አይሰጣቸውም ያን ያህል ክብሩ ብቻ ሳይሆን ክብሩ ይሻላል። ደሞዝ ምናምን ግን አነስተኛ ነው። እንግዲህ ሀገራችን ትደግልን፣ ሁሉም የስራ እድል ያገኝና ሁላችንም ይስተካከላል ብለን ተስፋ እናደርጋለን። ዛሬ ግን ክፉ ሆንሽብኝ። ግዝሽ ነው ስሪ። እነዚህ ካፕሎች ጣደው እመጣለሁ። ሽንኩርት ከተፍ ጣደው እመጣለሁ። እሱን ካረግሽልኝ እኔ አማስዬ መብላት ያቅተኛል እንዴ? ምን ሆነ ነው አማስዬ አላለም? አዎ እኔ ሰላም ዛሬ ምንም አልፈልግም። ብቻ ነው ጠማኝ። አንተ ውሃ ጠጣተኛም ችግር እኮ ይሄ ነው። በቀን 18 ቪዲዮ ካልቀረስክ አይወጣም። ቀን ሰርተሽ ታበኛለሽ አታበኝም? በተመልካች ፊት ልደታ ማርያም እራቴን ሳልበላ እያደርኩ ሽንኩርት ክተፍ ጥራኝ። እኔ መጥቻ ማሰ
አረ በልደታ እናት እመቤቴን እርቦኛል። ወንድ ልጅ ራበኝ ካለ ራበኝ ነው። ጠማኝ። አረ ወይ በጣም ደስ ይላል። የሆነቴ በጣም ደስ ይላል። በጣም እንደዚህ ካፕሎች ኮንቴንታቸው ይመቸኛል። ይሄ ሁለተኛ ሄዱ ሶስተኛ ቪዲዮ እና በጣም ያበደዱ ኮንቴንታቸው። ቤትዬ እንኳን ደስ አለ አብርሃም። ቤትዬ ወለደች። አዎ በሰላም 3 ወንድ ልጆችን ተገላግላለች። ጨብጠኝ። እንኳን ደስ አለ አብርሃም። አብርሃም ልጅ በረከት ነው። እንዲያት ግን አስረነግጣል። 5 minutes later 3 ዶክተር 3 አንዱ ልጅ እንዲመጣ ራሱ እኮ የጸለይ ነው እኮ በስሜ ኢንፊኒክስ ስልክ ስላለኝ ድንገት ህይወቴ ቢያልፍ እሱን የሚወርሰው ስለሌለ ብዬ ነው። ልጅ እኮ ጸጋ ነው ይጣል ጸጋ ነው። 3 ልጅ አሸከመ ጸጋ ነው። ይሄ እኮ ዱብዳ ነው። ያማል እንዴ? ይቅርታ ወይ ቼካር የኔ ሚስት ቤቴሌም አስፋው ነው ስሟ። በእናትህ እኮ ቤቴሌም አስፋው ታምራት ወይ ስሙ በትክክል አይተናል። 3ቱ የኔ ነው እርግጠኛ ነው። አዎ ታምራት አንዱን ነው የምወስደው። 2ቱ ይቀር የኔ አይደል? አንዱን ነው የምወስደው አላለም። 2ቱ ይቀመጥ። ሌላ ጊዜ ብድር አረኳ። ልጅ በረከት ነው። ረፉ ዳግም አንተ ዳግም፣ አቤት ቶሎ ነው። አቤት ማን ነው ዳግም? ዳግዬ እንዴት ነኝ? አምሮብኛል በጣም። የት ልትሄጂ ነው እንደዚህ የዘነጥሽው? እሱን እያሸኛኝ እነግርሃለሁ። ያ የነገርኩህ ልጅ አለ አይደለ? እሱ ጋር ልሄድ ነው። እሱ ጋር ሁሌ አይደል እንዴ የምትሄጂው? ዛሬ ምን አዲስ ነገር ተገኝቶ ነው እንደዚህ የምትሆኝ? ዛሬ እሱ ራሱን የቀጠረኝ የምወራሽ ነገር አለ እንዳትቀሪ ብሎኛል። ኧረ ጥሩ ነው። ጀለስ አለበት የሆነ በጣም ስማማ፣ ቆይ ድጅሻለሁ ሲለኝ ምንድን ነው ማለት ያለብኝ? እኔም ነው የምለው ወይስ ሲበልጥ እንዲወደኝ ምንድን ነው ማለት ያለብኝ? ቆይ እንደዚህ እንደሚልሽ በምን አወቅሽ? እርግጠኛ ነኝ ሁሌ ስራ ቦታ ሄጄ ሰውራው አይኑ ላይ እንደሚወደኝ አይቻለሁ። ያርግልሽ። በቃ እዚህ ድረስ ከሸኘውሽ ይበቃል። እኔ ልቤ በጣም እየመታ ነው። ቆይ አንዴ ውሃ ልግዛና ትሄዳለህ። እሺ እንዴት ሄዶ ነው? ዳጊዬ እንዴት ነህ? እንዴት ነሽ አና? አንተ እዚህ ምን ትሰራለህ? ጫሜን እያስጠረኩ። ያልኩህ ልጅ እኮ እሱ ነው። ምን አልሽ? አሁን እየመጣ የነበረው እሱ ጋር ነው። ያፈቀርሽው እሱን ነው? አሁን በል ከዚህ ሂድ። ሳልጨርስ? አዎ እኔ ቸኩያለሁ እሱን እስከማወራው። እሺ ሃና፣ ዛሬ እዚህ የቀጠርኩሽ ከዚህ በኋላ እዚህ እንዳትመጪ ልነግርሽ ነው። ወይ ሁሌ እዚህ እየመጣሽ ስትቀመጪ የኔንም የደንበኞቼንም ምቾት እየነሳሽ ነው። እሱ እኮ አብረን አደግ ወንድሜ ስለሆነ ነው ተነስና ሄድ ያልኩት። ስለ ዛሬ አይደለም የማወራው፣ ስለ እስከ ዛሬው ነው። እሺ አንድ ጥያቄ ልጠይቅህ። አትወደኝም? አልወድሽም። ከዚህ በኋላ ድጋሜ እዚህ እንዳትመጪ። እሺ ሃና ቆይ በቃ ይዞሽ እንደዚህ አትሁኚ። ወይኔ እሱ እንደዚህ በልልኝ ምናምን ብሎት ከሆነ ይሄኛው በጣም ክፉ ነው። በቃ ታልቅሽ ተይው። እጅና እግሬን ታስሬ መሰላችሁ እንደዚህ ያልኩ እዩት። የሆነ ቦታ ላይ ማለት ነው እጁን ምናምን እንትን ሲለው ይመች አይነት ነገር አያችሁት? በቃ ይዞሽ እንደዚህ ስድብና ግጻጼ ባህላዊ የአገር በቀል ስድቦችን መሳደብ ስድብ አይደለም። ስድብ ዘመናዊ ስድቦች ናቸው። ዘመናዊ ስድብ ብዬ እና ባህላዊ ስድብ ብዬ የሚለው ባለጌ፣ ውርጋጥ ይሄው ስድብ አይደለም። እንዴት ብልግና ማምረቃት ነው እና ነገርኩ። ልክስክሳም ይሄ ስድብ አይደለም። ልክስክሳ የምትልከሰከስ ከሆነ ልክስክሳም፣ ልፋጫም፣ ባለጌ ብለህ ልፋጫም የምትለፈጥ ከሆነ ነው አባት ለልጁ የሚቆጣ ነው እንጂ ይሄ ስድብ አይደለም። ስድብ ዘመናዊ ስድብ የሚባሉት በእናት የምትሳደብ ከሆነ አንተ ዘመናዊ ተሳዳቢ ነህ፣ ባለጌ ነህ፣ ተሳዳቢ ነህ። በቃ በብሔር የምትሳደብ ከሆነ በሃይማኖት የምትሳደብ ከሆነ በሰዎች ማንነት የምትሳደብ ከሆነ አንተ ዘመናዊ ተሳዳቢ ስለሆንክ ክፉ ባለጌ ስድብ ተሳዳቢ ነህ። የኔ ግን ገጻሽ ነው፣ መላሽ ነው፣ አስተማሪ ነው።
በልምጭ የሚገርፍክ ስድብ ነው እንጂ በዱላ የሚመታ ስድብ አይደለም። በሳማ ቅጠል ነው የሚገርፍ፣ ቄጤን ነው በሳማ ቅጠል የሚገርፍ። ይሄ አሁን ስድብ አይደለም። ይሄ ድሮም እገርፋለሁ ዋ በሳማ ቅጠል ነው የሚያቃጥልህ ብሎ መሰዳደብ ድሮም እናት አባት ለልጆች የሚናገሩት ናቸው። ስለዚህ ይሄ ኖርማል ነው። ይሄ ኖርማል ነው እያለ ነው እንግዲህ። እስኪ አንዳንድ ስድቦች ምናምን ኖርማል ናቸው እያሉን ነው። ምን ሀሳብ አላችሁ? ስድብ ነው የኔ አባባል። ግን ምን የሚገስጹ ስድቦች ሲሆኑ ትስማማላችሁ? እንዴት ነው? እስኪ ኮሜንት ላይ ጻፉልኝ። My name is Kukusha. I was born in Addis Ababa. I was born. I got a lot of money. Abyssinia Bank of me. Okay. ይመስለኛል ማስታወቂያ። Let's go do it. Everything is good. I'm happy. And let's go push your money. Yeah. እኔ እንግሊዘኛ ነው ምንድነው ነው ዲዲ ያልገባኝ ነገር። እሺ እንቀጥላለን። ያው እንግዲህ ስለ ዛሬ ነበር ለቪዲዮ ሂድ ይመስል ነበር። አይ ሆፕ አሁን በደንብ ይወደዳችሁት እንደሆነ በደንብ ተስፋ አለኝ። ሐሳብ አስተያየት መልእክት ካላችሁ ኮሜንት ላይ ጻፉልኝ። ጌቼ ይስተካከል፣ ይሄ ጨምር፣ ይሄ ቀነስ የምትሉት ነገር ካለ ይሄ አሪፍ ነው የምትሉት ነገር ካለ ኮሜንት ላይ ጻፉልኝ፣ እኔም እቀበላለሁ ማለት ነው። ለዛሬ ነበር እንደ ይሄ ቪዲዮ ይሄንን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ፒስ አውት።